መጥቼ ካላቦካው ስለምትሉ ማንነታችሁ መች እናውራ? ሰዎችን ስሜትና ፍላጎት ከማክበር ይልቅ እኔ ልናገር፣ እኔ ትክክል ነኝ፣ የእኔ ሀሳብ ተቀባይነት ማግኘት አለበት ስለምትሉት ማንነታችሁስ መች እናውራ? ቦታና ጊዜ ስለማይመርጠው ተረባችሁ እጅ እጅ ስለሚለው ቀልዳችሁ መች እናውራ? ስለ አንደበታችሁ ለከት ማጣትና ከፍታፍነት እንደፈለጋችሁ ሰው ላይ የምትለጥፉት ነገርስ መች እናውራ? ራሴን መጠበቄ፣ ሰላሜን መጠበቄ፣ ባውንደሬን መጠበቄ፣ ራሴን ማስከበሬ በተአምር አግሬሲቭ አይደለም፣ ቁጡ አይደለም። ምንም ቢያስብልኝ ግድ የለኝም። የሰዎችን ባውንደሪና ክብር ገፍታችሁ ጥሼ ካልገባው ትሉና አላስጥስ ስንላችሁ አግሬሲቭ፣ አትንኩኝ ባይ፣ እጃችንን ለመጠምዘዝ ይሄ ሁሉ ማለት ነው። ስለዚህ የእኛ ስሜታዊነት ወደ ጎን ተዉትና እኔ ማን ነኝ? ምንድን ነኝ? በሷ ህይወት ውስጥ ምን ያህል ነው ቦታ ያለኝ? ምንድን ነው መናገር ያለብኝ? ስለዚህ ራሳችሁ ላይ ስሩ፣ ራሳችሁ ላይ ትኩረት አድርጉ። በማይመለከታችሁ ነገር ውስጥ አትግቡ። ታየ የመልስ ምት ሰጥታለች ማለት ነው ውዶቼ። እንደምታዩ እንግዲህ እውነት ለመናገር ደስ የሚል ነው። ቲክቶክ ላይ ነው አስቀመጠችው። ሄዳችሁ ማዳመጥ ትችላላችሁ። ከዚህም ለነገሩ ማለት ነው። እና እውነትሽ ነው የኔ ቆንጆ ማለት ነው፣ የኔ ሀዋቂ ትክክል ነው። ሁሌ ስለ ሰው ነው አብዛኛ ጊዜ ተጨንቀን የምናወራና በተለይ ደግሞ ለተሳዳቢዎች አንዴ እንደዚህ ስትሆን፣ አሁን ለምሳሌ ትላንትና እንደዚህ ስትሰደብ ነበረ። ለምን ትላንትና አሁን ደስ የሚል ቪዲዮ ነው የለቀቁት ባይዘዌና ስላችሁ በቃ ፈታ እያረገችን ነበረ ከባላ ጋር ነው። በእርግጥ አደባባይ መሆኑ ነው። ጡታ ብትሸፍን ደስ ይለኛል፣ የትነት ነው። ከዛ ውጪ ግን ምንም ያደረገችው ነገር የለም። አልተሳሳመችም፣ አብራ አልጋ ላይ አልተኛችም፣ ምንም ያደረገች ነገር የለም። እና በተለይ ስትሳደቡ ሴቶች በተለይ ስለ ራሳችን እኔ ማን ነኝ ነው። ለዛ እኮ ነው ጋይስን የሚቆጥበው ማለት ነው። ሩታውን በሰራችሁ ቪዲዮ ልናገራት ይችላል፣ አስተያየት ልሰጣት ይችላል። ከዛ በዘለለ ግን ዲቴል አልሰድባትም በጭራሽ። ለምን እኔ ማን ነኝ? ሰው ላይ የምለጥፈው እኔ ማን ነኝ? ሰው ላይ የምፈርደው እኔ ማን ነኝ? ገባችሁ አይደለ? ስለዚህ እንግዲህ መልስ ምት በነገራችን ላይ ለሄርሜላ ብቻ አይደለም ለሁላችን ነው ጋይስ። ከገባችሁ በተለይ ለምትሳደቡ ሴት ልጅን ዝቅ ለምታረጉ ማለት ነው ለእናንተ ነው መልእክቱ በእርግጠኝነትና ጥሩ አይደለም። በተለይ ትልቅ ሴቶች ናቸው የምትሳደቡትና ጌታው እግዚአብሔር እንደው ልቡና ያስጣችሁ ነው እምለው ማለት ነው። ሌላ ማውራው ነገር የለምና አንዳንዴ ቆም ብለን ራሳችን እኔ ማን ነኝ ማለት ያላቅም በተለይ ክፉ ቃል የምታወሩ ሴቶች ራሳችሁን ጠይቁ ለማለት ይፈልጋሉ። ጥሩ አይደለም፣ አትሳደቡ። ሄርሜላን ቢትወት ስራ እየሰራች ያለችው የምትሰራው ትክክል አይደለም። ኦፍኮርስ ከዛ ውጭ ግን ስድብ አያስፈልግም። ሩታም ደግሞ የሚያሰድብ ነገር አይደለምና የባካችሁ ተቆጥቡ ለማለት ፈልጋለሁ። ትክክለኛ መልእክት ነው ያስተላለፈችላችሁ ሩታዬ ማለት ነው። የመልስ ምት